ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያሉ እንግዲህ አዳዲስ መረጃዎች ተሰምተዋል። ዛሬም በሩታና በአብርሃም በኩል እንግዲህ አዲስ ሊደረጉ የታሰቡ ነገሮች አሉ። እንዲሁም ከዚህ በፊት አጣርተን ለእናንተ እናደርሳለን ካልናቸው ውስጥ እንግዲህ አንዳንድ ሚስጥሮችን ወይም ደግሞ አንዳንድ የሰማናቸውን ጭምጭምታዎች የምናጋራችሁ ይሆናል። ውድ ቤተሰቦቼ እንግዲህ በዛሬው ዕለት ኖቤል ለምንድን ነው አብርሃምን በዚህ ደረጃ የሚጠላው? እናንተም እንግዲህ እንዳያችሁት ከሆነ የአብርሃምና የኖቤል ጸብ እጅግ የከፋና አይን ላፈር መቃብሬ ላይ አትቁም መቃብሬ ላይ አልቆምም የሚል ነገር አይኑን አልየው አይኑን አያሳየኝ የሚል ጸብ ነው ያላቸው። በዚህ ደረጃ ኖቤል አብርሃምን እንዴት ሊጠላው ቻለ? አብርሃም ምን አድርጎ? እውነት ሩታን እንደዚህ ስለ ጎዳት ብቻ ነው ወይስ ሌሎች ምክንያቶች አሉት? በሚባል ነገሮች እንግዲህ አንዳንድ የሰማናቸው ጭምጭምታዎች አሉ ቤተሰቦች። እንዲሁም የሩታ አዲሱ ፍቅረኛ ለሩታ ሰርፕራይዝ እያዘጋጀላት ይገኛል። እንግዲህ ለአብርሃም ሄርሜላ ስታደርግላት የነበሩት ነገሮች እንግዲህ በተገላቢጦች ዛሬ ሩታ እየሰበሰበች ያለችበት ሁኔታዎች ነው የሚታዩት። ምክንያቱም ከዚህ በፊት እንደምታውቁት አብርሃም ሄርሜላ ብዙ ነገሮችን፣ ስጦታዎችን እንዲሁም ሌሎች ሽርሽሮች ምናምን የሚባሉ ነገሮችን እያበረከተች እንደሆነ ታውቃላችሁ። ያንን ነገር እንግዲህ በተቃራኒ ሩታ ዛሬ ደግሞ ተራው የኔ ነው በሚል ከጊዜ ወደ ጊዜ እንግዲህ አዲስ ፍቅረኛ መምጣት እንዲሁም በፍቅረኛዋ ደግሞ ሰርፕራይዝ መደረግ፣ ፕራንክ መደረግ፣ አዳዲስ ጨዋታዎች እየተፈጠሩ ይገኛሉ። ይህንንም ነገር ፍቅረኛዋ ምንድን ያሰበው ምንስ ሊያደርግላት ወስኖ ነው ይሄ ነገር የተሰማው የሚለውን ነገር የምነግራችሁ ይሆናል። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ቶሎ ቶሎ መረጃዎች እንዲደርሳችሁ እንግዲህ የኖቲፊኬሽን በተኗን መንካት እንዳትረሱ። ይህን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች እንደምታውቁት የኖቬልና የአብርሃም ጥላቻ እንግዲህ በጣም የከፋና አንዱን ለማየት የሚጸየፍበት እጅግ የጎላ እንደሆነ የምታውቁት ነው። በዚህ ደረጃ የሰው ልጅ ሊጠላላ ማንንም ሊጠላ ይችላል። ግን እንደ ደመኛ መተያየትና ቤቴ አትምጣብኝ ከቤቴ ውጣልኝ የሚብሉ ክርክሮች እስከሚነሱ እሱን እያየው እህል አልበላም እሱ ባለበት ምንም ነገር አላደርግም የሚል አጀንዳ ላይ እስከሚደርሱ ድረስ እነዚህ ልጆች በጣም ይጠላላሉ። አይታችሁ ከሆነ እንግዲህ በሰሞኑ ቪዲዮዎች ላይ ኖቬል ሩታ ቤት ከመሄዱ የተነሳ ከዚህ በፊት እንደምታውቁት ኖቬል ሄርሜላን እንዲሁም አብርሃምን ፕራንክ ለማድረግ ያደረጉት ጥረት ላይ ቶሎ ነው ከሩታ ጋር ለመስማማት የወሰነው ኖቬል እና አብርሃምን ፕራንክ በማድረጋቸውና ከሄርሜላ ጋር እንዲጣላ ወይ ደግሞ ከሩታ ፕራንክ አድርገው አብርሃም ከሄርሜላ ጋር እንዲቀያየም አብርሃም ሩታን እንደሚወዳት እንዲያሳይ ያደረጉበት መንገድ እንግዲህ ቶሎ ተቀብሎት ያ ነገር ስለተሳካ ኖቤል ምን ያህል ደስተኛ እንደሆነና ምን ያህል የአብርሃም መጣላት ከሄርሜላ ጋር መለያየት ምን ያህል እንዳስደሰተው አይታችኋል። ይህ ነገር አልፎ ተርፎ እንግዲህ ዛሬ ደግሞ ሩታ ከሌላ ሰው ጋር ሆና አብርሃም ወደ ሩታ ተመልሶ ሩታን እየለመነበት ያለው ሁኔታ ኖቬል አልቀበልም እያለ ወይ ደግሞ አብርሃምን አያሳየኝ እያለ ግብ ውስጥ እየገባ ያለበት ሁኔታዎች ይታያሉ። እነዚህ ነገሮች ከምን የተነሳ ናቸው? እንዴት እዚህ ደረጃ የሩታ ወንድም ሆነ ሩታ ተመልሳ እዛ ትዳር ውስጥ እንዳትገባ አብርሃም ከዚህ በኋላ ሩታን እንዳያገኛትና መታረቅ እንኳን ቢፈልግ እያንዳንዱን መንገዶች እየፈለገ መንገድ እየዘጋበት ያለው ሁኔታ ለምን ሊፈጠር ቻለ? በዚህ ደረጃ አዲስስ ፍቅረኛ አምጥቶ ከሩታ ጋር ማገናኘትና እነዚህ ዘንድ አጀንዳዎችን መፍጠር ለምን አስፈለገው ብለን እንግዲህ አንዳንድ ነገሮችን በዙሪያ ያሉ ሰዎችን ማጣሪያ አድርገን ነበረ እና ቤተሰቦች እንግዲህ ከሰማናቸው ጭምጭምታዎች ውስጥ አንዱ ኖቬል ለሄርሜላ የተለየ ስሜት እንዳለው የሚገምቱ ሰዎች እንግዲህ ይህንን ነገር ነግረውናል ማለት ነው። ኖቬል ከሄርሜላ ጋር የመቀራረብና ከሄርሜላ ጋር ጓደኝነቶችን የማድረግ ሀሳብና እቅዶች እንደነበሩት፣ ነገር ግን ሄርሜላ ግንኙነታና አብዛኛው ጊዜ ውልዋ ከአብርሃምና ከነ አቤል ጋር ስለነበረ ይህንን እድል አለማግኘቷ ኖቬል ላይ እንግዲህ እንዳያገኝ ወይ ደግሞ እድሉን እንዳይገጥም አጋጣሚዎችን ሁሉ እየፈጠረት አልነበረም። በዚህ አጋጣሚ ነው እንግዲህ በመሃል ሄርሜላ በአብርሃም ፍቅር ተሸንፋ ለአብርሃም ልትወድቅ የቻለችው። ይህ ነገር እንግዲህ ለኖቬል የተዋጠለት አይመስልም። ኖቬል በጣም ደብሮትና ተናዶ አብርሃምን እስከ መጨረሻው የመጥላት ስሜት ውስጥ የገባው በዚህ ሁኔታ እንደሆነ ሰምተናል ማለት ነው። ቤተሰቦች እንግዲህ የእነዚህ ልጆች ጥላቻና የእነዚህ ልጆች ቅራኔ በጣም የከፋና ሌሎች ሰዎች እንደ ደመኛ ሊተያዩበት የሚችል ጉዳይ ስላልሆነ ይሄ ነገር የሩታ ኬዝ በዚህ ደረጃ ሰዎችን ያጣላል ብለን ስላላመንን ነበረ ሰዎችን ማጠያየቅ የጀመርነው። እንግዲህ በዙሪያቸው ያሉ ሰዎች ያስቀመጡት መላምትና የእነሱ ጭምጭምታ የሰሙት ነገር እንግዲህ ይህንን ይመስላል ማለት ነው። ቤተሰቦች ኖቤል በዚህ ደረጃ ለሄርሜላ ፍላጎት ከነበረው አብርሃም በመሃል ስለቀማው ያንን ነገር እንግዲህ በቀል እያደረገ አብርሃምን ህይወት ላይ መጫወትን ይዟል። ይህንን ነገር እንግዲህ እስከ መጨረሻው ሊቀጥልበት እንደሚችልና የአብርሃም
የእሱ ፍቅር እንደተመሳቀለበት ወይ ደግሞ እሱ ሄርሜላን ለመጠየቅ አስቦ ሄርሜላን እንደሚወዳትና ፍላጎቱን ሳይገልጽላት አብርሃም እንደቀማው ሁሉ እሱም ሩታን እንግዲህ ከህይወቱ አስወጥቶ ከአብርሃም ህይወት እንድትለያ አድርጎ ለሌላ ሰው ሰጥቶ እንግዲህ የእሱን በቀል ለማካሄድ እየወሰነ እንደሆነ ነው እንግዲህ ቤተሰቦች የተነገረን። ከዚያ በተረፈ እንግዲህ የሩታ አዲሱ ፍቅረኛ እንግዲህ መጥቶ ብዙ ነገሮችን ማድረግ እንደሚችል ካስፈለጋት ቤትም እንደሚገዛላት ሲናገር ነበረ። ይህ ነገር በእርግጥ እውን ነው ወይስ እውነት ነው ወይስ ሐሰት ነው? እውነት ይሄ ልጅ ገንዘብ አለው ወይ ደግሞ ሩታ ይህንን ነገር ማድረግ ይችላል የሚለው አብርሃም ባለፈው አፓርታማ ገዝቶ ሩታን ሰርፕራይዝ እንዳደረጋት ይህ ልጅ እውነትን ሰርፕራይዝ ያደርጋታል ወይ ብለን እያሰብን ነገሮችን እያጣራን እንገኛለን። ነገር ግን በዚህ ደረጃ አቅሙን የሚያሳዩ ምንም አይነት ፍንጮችን እያገኘን አይደለም። የተጣሩ መረጃዎች ሲኖሩ በዚህ ጉዳይ የምንነግራችሁ ይሆናል። ስለ ሀብቱ ምንጭ ወይ ደግሞ እውነት ዲያስፖራ ስለመሆኑና ስለ ሌሎች ነገሮች አሁንም በሂደት ላይ እያጣራናቸው ያለነው ነገሮች አሉ። ተጨባጭ መረጃዎችን ስናገኝ የምንነግራችሁ ይሆናል። ነገር ግን ይህ ልጅ ሩታ ሰሞኑን አሪፍ ሰርፕራይዝ ሊያደርጋት አስቧል። አንዳንድ ነገሮችን እያሰበ እንደሆነና ዝግጅቶችን እያደረገ እንደሆነ በዙሪያ ካሉ ሰዎች እንዲሁም እግር በእግር ለአብርሃም መረጃ የሚያቀብሉት ሰዎች ወይ ደግሞ ለአብርሃም ሰላይ ሆነው እንግዲህ የእሱንም የሩታንም ነገሮች የሚከታተሉ ሰዎች እንግዲህ ባጋሩን መረጃ መሰረት ይህ ነገር ሰሞኑን ካለባት ጭንቀትና ካለባት ስትረስ ሩታ ረሃ ሆና ወይ ደግሞ ደስተኛ ሆና ማሳለፍ አለባት። እየተጨናነቀች ነው፣ በቤተሰቦችም ጫና፣ በወንድሞቿም ጫና እንዲሁም በተለያዩ ሰዎች በዙሪያችሁ ያሉ ሰዎች ከአብርሃምን ጋር እንድትታረቅ እንዲሁም ከዚህ በፊት እንደምታውቁት አብርሃምን ወደ ቤቷ እንዲገባ እንድታደርገው በጣም ብዙ ሰዎች እየተመላለሱ ሰሞኑን ሲያስጨንቋት እንደነበረ ታውቃላችሁ። እንግዲህ ይህንን ነገር በመመልከት ነው አዲሱ ፍቅረኛዋ ይዤ ወጥቼ ከከተማ አዝናናለሁ እያለ ይገኛል። በዚህም ዙሪያ እንግዲህ የት ማዝናናት እንዳለበትና አሪፍ ቦታዎች ወስዶ አሪፍ ጊዜ እንዲያሳልፉ እሷንም ልጇንም ረሃ አድርጎ ከዚህ በኋላ ፍሬሽ የሆነ ነገር አይምሮሃን አዲስ የምትመለስበትን ነገር አመቻቻለሁ እያለ አዲስ ሰርፕራይዝ ለእሷ እያሰበ እንደሆነ ሰምቻለሁ። ቤተሰቦች እንግዲህ እነዚህ ነገሮች በተገላቢጦሽ አብርሃምን ነገር ሩታ እየደገመችው እንዳለች የሚያሳዩ ሁኔታዎች አሉ። ምክንያቱም ከዚህ በፊት አይታችሁ ከሆነ ሄርሜላ በዙሪያ ያሉ ሰዎች ሁሉ እያስጨነቁ በሽታ ውስጥ እየጣሉህ እንጂ ምንም ጤንነት እንዲሰማህ የሚያደርግ አንድ ሰው እንኳን የለም በሚል ከአቤልና ከብሩክ ጋር ተስማምታ የምታደርጋቸው ሰርፕራይዝ እንደነበሩ ታስታውሳላችሁ። በመቶ ሺዎች አውጥታ እና አቤልንም አብርሃምንም ሰርፕራይዝ አድርጋ ኩሪፍቱ እንደወሰደቻቸውና የ3-4 ቀን መዝናኛ ነገሮችን አድርገው እንደተመለሱ ፍቅራቸውንም አይምሮውንም እንዲያድስ በሚል ሄርሜላ ጋር አጉል የሆኑ ነገሮች ዛሬ ከሩታ ጋር እንዲጣላበትና የተለየ ጥላቻ ውስጥ እንዲገቡ ያደረጉትን ነገሮች እንዲፈጠሩ ማድረጓን ታስታውሳላችሁ። እንዲሁም እንግዲህ አሁን ሩታ በተራዋ መዝናናት አለብሽ በሚሉ በኖቬል ገፋፊነት እንዲሁም በአዲሱ ፍቅረኛዋ አነሳሽልነት በሱ በጀት አቃጅና አርቃቂነት የተነሳ እንግዲህ ልትዝናና ልትሄድ ነው ማለት ነው። ቤተሰቦች ይህ ነገር የተገላቢጦሽ እሱ ስላጠፋ እኔ ላጥፋ፣ እሱ በልቶ እኔ አልቀርም፣ እሱ እንደዚህ አድርጎ እኔ አልቀርም፣ እሱ አጥፍቶ እኔ ማጥፋት አለብኝ የሚሉ አይነቶችን እርምጃዎች ይመስላል ሩታ ይህንን ነገር አድርጋ አምናበት ሰርፕራይዙን ከተቀበለች ይህ ነገር ነገ ከነገ ወዲያ ሩታ የምታደርጋቸው ነገሮች ወይ ደግሞ ሩታ እዛ ሄደ በምታሳያቸው እያንዳንዱ ነገሮች የእነዚህ ልጆች ጥላቻና በልጃቸውና በእነሱ መሀል የሚፈጥረው ጋፕ እየሰፋ እንጂ ምንም እየጠበበ እንደማይሄድ ያሳያል። ከዚህ የተነሳ እንግዲህ ምናልባት ሰርፕራይዙን ሩታ ላትቀበለው ትችላለች ብለን እናስባለን። ነገር ግን ልጁ በዚህ ደረጃ ያቀደው ሰርፕራይዝ ወደ ክፍለ ሀገር ወስዶ አሪፍ ቦታ ላይ ለማዝናናት እንደሆነ መረጃዎችን ሰምተናል ቤተሰቦቼ። ከዛ በተረፈ ቀጣይ አዳዲስ መረጃዎች ይኖራሉ ብለን እናስባለን። ከዚህ ዙሪያ ከሩታም ዙሪያ እንዲሁም ከሀገር ቤት እየተሰሙ ያሉ አዳዲስ ነገሮች አሉ። በሱም ዙሪያ የምነግራችሁ ነገር ይኖራል። ጋሽዬ ለመምጣት እያሰቡ እንደሆነ ሰምተናል። በአብርሃምም ዙሪያ እንግዲህ አዳዲስ እርምጃ ለመውሰድ እየተዘጋጀ ያለበት ሁኔታዎች አሉ። እንዲሁም ትናንትና አብርሃም ከገባ በኋላ መታመሙንም ሰምተናል። በሱ ዙሪያ እንግዲህ የከፋ ነገር ከሆነ ህመሙ ላይ የሚሆኑ ተጽዕኖዎች ካሉ አዲስ መረጃ እንዳገኘን በፍጥነት የምናጋራችሁ ይሆናል። ውድ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።